ህይወቴን እንዳበላሸ እናቴ ትሙት አበላሸ ነው። የኢትዮጵያ የዘረፍከውን ብር በክስ ነው እንዴ ልጨርሰው የፈለግከው? ድሃ ልትሆን የፈለግከው? እዚህ ሚዲያ ላይ ያለ ሰው ጋሽዬ ምትዬ እያለ ያሞግስ ተው። እንዴት አፍቼ ነው የማናገር? እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር? እናቴ ትሙት አለቀን እንዲህ እስከምታረድ አለቀ። እያንዳንዱ መንግስትን እንዴት እንደምትጥሉ ስታቅሯት የነበረ እቅዶች በሙሉ በኤቪደንስ እጄ ላይ አለ። ያለህን ሀብት ሁላ እኔ ላይ ድሃ እንድትሆን ማድረግ፣ ከኔ እኩል የኑሮ ስታንዳርድ ዝቅ እንዲል ማድረግ። የጀርመን ትንንሽ ልጆችን ነው የሚያሳድደው ብላ የተናገረች ጊዜ ማለት ነው። ያገኘውን ሴት ሁላ ልምጣ ላግባሽ፣ እንዴት ነሽ ከኔ ጋር 9 ሊትር ወልጃለሽ ምናምን ጅንጀና ባለትዳር አትላይ ምን አትላይ። አንተ እንዲህ ግፉኝ ወንጀል ምን ማለት እንደሆነ አሳያችኋለሁ። አንተ ብቻ ነህ ብልጥ ስለ ልጄና ስለ ለነሞጣ ለነምናም ሼር ለማድረግ ማን አባስ ስለሆንክ ነው አንተ። ህይወቴን እንደዚህ እንዳመሰቃቀልክ ወጥተህ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ? እናቴ ትሙት አለቀን እንዲህ እስከምታረድ አለቀ። ልጄን ይንሳኝ አለቀ። እውነት አለቀ። የማለቀ ልንገር ብሞት እንኳን የላክብኝ ገዳዮች አሉ አይደል? እነሱ እንኳን እስከሚገሉኝ ቮይስን እያንዳንዱ ልኬ አሰራጭላለሁ ነው ማለት። እኔን ይቅርታ ትለኛለህ ወይ ካሳ ትከፍለኛለህ? አላነጥም። እኔ ላይ ሂሳብ ኬሚስትሪ አትጫወታት። አንተ የሸርሙጣ ልጅ ማለት ነው። አንተ ድንክዬ ደከከና እጫወትብሃለሁ ነው ማለት። አይምሮዬን የደከመ ካምፓኒ ሁላ እኔ ላይ አሳበ አይምሮዬን እንደዚህ ዳሜጅ እንዳረከው በልጄ እንዳላገጥክ በአባቴ ላይ እንዳላገጥክ ልጄን እንሳኝ አላግጥብሃለሁ። በአንተ ዙሪያ ያሉ ሰዎች ሂሳብ እንዲከፍሉ ነው ማድረግ። ኦሬዲ እየከፈልክ ነው ያለው። እኔ የመጨረሻ ጸጸትና ሰተተ እንደመሆን እርግጠኛ ነኝ። ወጥተህ ይቅርታ ትጠይቀኛለህ፣ ካሳ ትከፍለኛለህ። አራነጥ ዛሬን አውሯል፣ ነገም እንደማረግ አታውቅም። ቤት ውስጥ እንድትርበደበድ ነው ማድረግ። አንተ የምትልካቸው ወንዶች ሁላ የሸርሙጣ ልጆች ብያቸዋለሁ። ጃፒ ራሱ ብዳው ከፈለክ እሺ። ደረት ምናምን የቱ ደረት ነው? የልጄን አባ ላሳይ እንዴ? እውነት ላሳይ ምን አይነት ሰው ጋር እኔ ስኖር እንደነበር ዩ ቲንክ ቆሻሻ የሸርሙጣ ማህበር መስላችኋለሁ እንዴ? እኔ የሐረር ልጅ ነኝ እኮ ልቃል። እኔ እንዳበልኩ ተሰብደዋል። ያብዳታል። እናቴ ትሙት ተሰብደዋል። በዙሪያ ያሉትን ሰው ሁላ እያስለቀምኩለት ነው ያለሁት። ብቻውን ነው ማስቀረው መጀመሪያ፣ ከዛ በኋላ ነው እስቲ ምን እንደሚያደርገኛል። እኔ ጋር ያለው መረጃ አታውቁት። ኢሮፕ እንኳን እንዳትኖር ነው ማድረግ። ኢሮፕ ላይ ቁጭ ብለህ ሽብርተኝነትን እያወሽክ ከማን ጋር የመንጆሪ ነው ወንድም ጋር ምን ነበር የምታወራው? በስሜ የሌሉት እያንዳንዱን ድርጅትን ስትነግረው እኛ ጋር አለ። እኔስ ልልክልሃለሁ። በሌላ ሰው ስም ማድረግን ራስህ በአንደበት የተናገርከዋል። ይሄ ነው ማረጋገጫችን። ከአራት ወር ነው ከምን ወር በፊት መርከብ ላይ አብራችሁ ነበር ካል በሱ መርከብ ላይ ፎቶ አልተነሳችሁ አላሳለፋችሁ? የጅቡቲውን የሆቴሉን ሼር ለምንድን ነው የሰጠህ አይደል? ብር የትም ከሚባከን ቢበላው ይብላው ምናምን ብለህ አምነው ነው አይደል? ከሱ ጋር ይካፈትከው ሊሰራልህ እንደሆነ እንኳን አልገባማ። እኔ ከነዚህ ጋር ማውራው ከዚህ ከዚህ ልምቀምቃሚ ይሄ እንደ ጆተኒ አሁን እንደዚህ ከፍቶ የሚጠብቅ ሰው ለቃል ተደዋውል እንጂ ዱራውን ተደዋውል። ስንት ሰው ነው ሴኩሪቲያችሁ ምናምን ናቸው የተለቀመላችሁ? በዚህ ሳምንት ሰኞ ላይ ምናምን የሆነ ነገር ታያላችሁ። እሺ ታያላችሁ። ውሸት ሄለን ዝም ብላ ነው የምታወራው ምንም ታያላችሁ። በዚህ ሳምንት ውስጥ ማን ከነ ቤተሰቡ ምን ተደርጎ ምን ብሎ እንደሚገባ አሳያችኋለሁ። ያለህን ሀብት ሁላ እኔ ላይ ድሃ እንድትሆን ማድረግ፣ ከኔ እኩል የኑሮ ስታንዳርድ ዝቅ እንዲል ማድረግ። እኔ አልጎዳህም ያልኩ ጊዜ ያኔ ከልብ ሰምተኝ ቢሆን ኖሮ ወደዚህ መንገድ አልገባም ነበር። አያችሁ መልሳ የሆነችውን አያችሁ አይደል? ነጭ ከማል ወርቁ አይተ ነው ጅንኑ ይቅርታ አድርግልኝ፣ በዚህ ገብቼ በዚህ ወጥቼ አይለመደኝም። ሰዎች ሁላ ገብተው ለልጇ ስትል ተዋት ምን ስትል ተዋት የተባለች ሴትዮ አሁን ደግሞ በምታየው መልኩ ወርቁ አይተ ነው ጋር የምትሳደበውን ስድብ ታያላችሁ፣ አይደል? አሁንም አታፍሩ። የሆነ ችግር ሲፈጠር መልሳችሁ ደግሞ ምን ታደርጋላችሁ? ሴት ስለሆነች ነው ብላችሁ ትመጣላችሁ። ራሷ ትጀማምርና ራሷ ሰዎች ላይ ትደርስና በሚደርስባቸው ነገሮች ላይ ሴቶቹ መጣችሁ ታለቃቀሳላችሁ። ይሄ በጣም ደካማ እንትናችሁ ነው። የሁላችሁም እያልኩ አይደለም። የሴቶች ምላስ ሰምታይምስ ከባድ ነው። የሴቶች ምላስ በስሜት ብቻ ስለሚንቀሳቀሱ ሁሉንም እያልኩ አይደለም። የቲክታከር ምጥመጣ አሮጊቶችን ነው ማውራው።
ጂጂክያ ከሳት ነበር። በጣም የማውቀው ትልቅ ሰው እኔ የምግባባው ሰው ልካብኝ ነው ያቆምኩ ክሱን ያልከኝ ራይት። ለምን ያኔ የጀርመን ትንንሽ ልጆችን የሚያሳድደው ብላ የተናገረች ጊዜ ማለት ነው። አላውቅም እኔ እውነት በል አላውቅም። ምን ነው የኢትዮጵያ የዘረፍከውን ብር በክስ ነው እንዴ ልጨርሰው የፈለግከው? ድሃ ልትሆን የፈለግከው አንተ በረዶ ፈቅፋቂ። ያገኘውን ሴት ሁላ ልምጣ ላግባሽ፣ እንዴት ነሽ ከኔ ጋር 9 ልትወልጃለሽ ምናምን ጅንጀና ባለትዳር አትለኝ ምን አትለኝ። ህይወቴን እንዳበላሸ እናቴ ትሙት አበላሻለሁ። ወይ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። እስከዛው በሱ ምክንያት ሞተች የዘላለም ስምን ነው ማስቀመጫ ለመሞተው ነው። የሸርሙጣ ልጅ አንተ መግባት ማትችላት ሀገር ጃሃ ቢሆኑም ንጹህ ልብ ያላቸው ማህበረሰብ ያለኝ ሰው ነኝ እኔ። እንዳንተ መደራደርና ገና ምግማማ ሰው አይደለም ሀገር ቤት ለመግባት እጁን እንዴ አንጥፎ የሚጠብቀኝ ስንት ሰው አለ። እኔ ነኝ አልገባም ያልኩት። እንዴት እንደሚቀበሉ ላሳያችሁ። እንዴ ሀገር ቤት ገብቼ ግርማ ሞገስ ልክ ላሳያችሁ። ቆሻሻዎች you think I am ሞጣ ወይ ጆከር የሸርሙጣ ማህበር በየጊዜው እናንተ እንዲህ ግፉኝ። ወንጀል ምን ማለት እንደሆነ አሳያችሁ። ልቅምቃሚ ክስ ትሄዳላችሁ። በየቀኑ አውራውቱን ትልኩና አይምሮዬን ትጎዱታላችሁ። እንደገና እንገልሻለን የሚል ገዳይ እዚህ ታውጁብኛላችሁ። ልጄን የሚሰድብ ሰው ታውጃላችሁ። አራተኛ ደግሞ የከሰረ የዘይት ፋብሪካ አንቺ ነሽ ያከሰርሽን ቫይረስ ያለበት ዘይት አንገዛም ብለውኛል ብላችሁ እኔ እንዳሚታር አልገባኝ። እኔ እኮ በዩናይትድ ኔሽን የመጣው ሰተወያዩ ሁሉም እኔ ጋር መጣ እኮ ዘብ ብዬ መሰላችሁ እንዴ? እኔ ጋር እኮ መጣ። ሄለን ይሄው ራስሽን ተከላከይበት። ነቅነቂው ስትፈልጊ ኤምባሲ ሂጂና ለኤምባሲ ስጪ። ኤምባሲ ክስ ይመስረት። ምክንያቱም ሀገር እያሸበረ ነው ያለው ሽብርተኝነት። ኢሮፕ ደግሞ ሽብርን ነገር አትቀበል። ሂዱ ሄዳለሁ። ምን እጄ ላይ እንደመጣ ስለ ማዕድኑ ምናምን ሰርቲፊኬቱ ነው ጋር እንዳልታውቃለሁ። በእናንተ ስም የሌለ ግን ረን የሚያደርጉላችሁ ቤቶች ምናምኖች እነማን እንደሆኑ ስታወሩ እኔ ጋር ትሰጣለህ። ቼክ ይደረጋል። አራነት እውነት ታሽጎ ነው የተቀመጠው። በእንትናና በእንትና ላይ እንዳለ ታሽጓል። ታዲያ የትኛው ነው የቀረው? አንተስ ነው የቀረው? ሃይላይት አንናገር። ጅቡቲ ከማን ጋር ነው ሼር ያላችሁ? ሆቴል ብላ ዱባይ ላይ ምንም ነገር የላችሁ ማለት ነው። ምንም ያላችሁ የመንጆሪ ነው ወንድም ብቻ ጓደኛ የምትንሸኳሸኩት። እሱንም የተስማማችሁት አብራችሁ መንግስት የምትጥሉ ስለመሰላችሁ እቅዳችሁ። ስሰማችሁ የነበረው እኮ ልስማችሁ ብዬ እንጂ እውቀት ስለበለጣችሁኝ አይደለም። ደደብ እንደሆናችሁ ታውቃላችሁ። ወርቄ ልከሷ ስትለው ምን ነበር ያልኳችሁ? የሆነ ቪዲዮ ልኬላችሁ አሁን እቺ ሊከሳችሁ ስማችሁ ለምን ይጠፋል አላልኳችሁ? እዮዳብን ከሷለሁ አሜሪካ ደስ ስትጓዙ ምንድን ያልኳችሁ? ማናጀር ግን የላችሁም አላልኳችሁ? አንድ ነገር ልንገራችሁ፣ በነፃ እንደ ሚዲያ ማናጀር ላገልግላችሁ ነው ያላልኳችሁ? ማናጀር አይደለም ያላችሁ። ምን እንዳላችሁ ታውቃላችሁ? ትሪም ልጭ የሚባሉ አሉ። ትሪም ልጭ ማለት ሙሉ ትሪ ምግብ ታቀርባለህ እንዴ? ጥርግ አድርገው የሚበሉ ብቻ ናቸው። እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር። እኔን እንደዚህ አሳብደ ትራማ ውስጥ አስገብተ ልንገር፣ ልጄን ኢንሳይ ነግሬያቸዋለሁ ባለፈው። ልጄን እኔ እንኳን ባልኖር ቴክ ኬር የሚያደርገው ሰው ፈርሜ ነው የመጣሁት ነው ያልኳችሁ። ልጄን ኢንሳይ በትኝ የላችሁ ነው መሞት። የእቃችሁን ትልቅነት ሁላ ካንደበታችሁ እንዳትነኩኝ ነው የምላችሁ። አለቃችሁ ነው የምላችሁ። ካሳ እስከምትከፍሉኝ ወይ ይቅርታ እስከምትጠይቁ። እያንዳንዱ መንግስትን እንዴት እንደምትጥሉ ስታቅሯት የነበረ እቅዶች በሙሉ በኤቪደንስ እጄ ላይ አለ። ዩሮፕ ቁጭ ብላችሁ የአሸባሪ ስራ መስራት በየትኛውም ቦታ ቻሌንጅ አደርጋችኋለሁ። ለዛ ነው ዝም ያልኩት። እሺ እኔ ከነዚህ ቆሻሻዎች ጋር አወራ ከነዚህ ቆሻሻ ጋር ላምጣላችሁ። ውሸት ነው ከተባለ ሃይ በሉኝ፣ በውስጥ እልክላችኋለሁ። የሚመለከታችሁ አካል ስለምን እንደማወራ ይገባችኋል ማለት። ይሄ ሁላ ታላችሁ ኦዲዮ ስታወሯት የነበረ እቅዳችሁን እንዴት ምን እንደምትጥሉ ከማከ ኤርትራ ከምን ጋር ተባብራችሁ ምን እንደምታደርጉ እቅዳችሁ ነው እዚህ ላይ። እያንዳንዱ ቤት ታሽጓል፣ ግን እናንተና ያሉት በእኔ ስም ስላልሆኑ ተርፈዋል። እኔ ጋር አለ የማዕድን ማምረት ስራ ፍቃድ
ሰርቲፊኬት እኔ ጋር አለ። ማን የፈረመበት? አበበ ጌታውን ፈረደ። እውነት ዘንድሮ ማዕድን ታመርታላችሁ ታወጣላችሁ። እኔ ጋር አለ። ቀልድ መስያችኋል። ሂዱበት። ይሄን እቅዳችሁ እኔ ደግሞ ለሚመለከተው አካል ልምልከው። እናንተ ምንም የለኝም ማለት እንዴት ምን እንደምታረጉ ለፍርስራሽ ከማንጆሪ ነው እንደው ስትመካከሩ እኔ ጋር አለ ሁሉም ነገር። የአንድ ሰዓት ቪዲዮ እኔ ጋር አለ ሪከርድ አለ። ምን እንደምታመጣችሁ ለሚመለከተው አካል ሽኩ ታደርጋለህ። ማስረጃ ነበር አምጡ። እኔ እንትን አባል ለመሆኔ ነው አለ። ማስረጃው እኔ ጋር ገብቷል። ዘሴት ገብቷል። ምን እንደምትወሩ እስቲ ሂዱ ምታረጉት እስቲ እኔ ላይ አልኩ። እኔ አንድ ነገር እንዲህ ከተባለ አንድ ከኔ ጋር ያወራችሁትን ይሄን እኔ አንድ ነገር ሰው ልቀቁት ብዬ ነው ኦሬዲ ለሚመለከተው አካል ልከናል። አንተ 60 ኢንች እዚህ ሚዲያ ላይ ለሱ ጋሽዬ ምትዬ እያለ ያሞግስ ተው። እንዴት አፍቼ ነው ማናገር? ናናግረኝ ቆሻሻ ልቃል ጭርታ ሀብት ባይኖር ለዘበኝነት ማልጥቃጥር ልቅምቃሚ እከካ ጭርታም ሰውዬ ጥርስ እንኳን የሌለ አርቲፊሻል ጥርስ ገጥሞ የምትንቀሳቀስ አልኮል አጠጣ ቡና አጠጣ ምናምን ተብለ የተከለከልክ በአሳና በምን ብቻ የምትኖር ደከከናም ሰውዬ ልቃል። እኔ ሞጣ ቆራሊ ወይም ደግሞ ጆከር አይደለም። ዩ ቲንክ ህሊና በለጠ ታፍቼብህ ነው መሞቱ አለ ላንተ ስላለ ሞት ደስ ብለ አስከፍላለሁ። እስተሰኞ እስተሚመጣው ሳምንት ጠብቅ። ያንተ ስር ያሉትን ሁላ እያንዳንዱን አሳስራለሁ። እንዳትነካኝ ብያለሁ። አሳስራለሁ። ማን በአንተ ዙሪያ እንደሚታሰር አልገባም። እቺን ወር ጠብቅ። ወር አንተን ግን እስተ ሳምንት ግን ያንተን ደከከኖች ጠብቅ። እዚህ ዱባይ ያሉትን ይሄ ኮልኮሌ ጠብቃቸው። ውሸቴን ጋይስ እኔ ውሸቴን ከሆነ እቺ ልጅ ዝም ብላ ሰከራ ነው ትላላችሁ። ጠብቁ። እቺን ሳምንት ጠብቁ።